ስለ ገንዘብ፣ ስራ፣ ስኬት፣ ግንኙነትና ሌሎች ነገሮች አብዝተን በመጨነቅ የሚገባውን ትኩረት የነፈግነው ለህይወታችን እጅግ አስፈላጊ የሆነ ነገር አለ፣ ውስጣዊ ሰላም። የዛሬው ርዕሰ ጉዳያችን እሱ ነው። ይህ ኮከቦችን በተመለከተ የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። በዚህ ቪዲዮ 12 ኮከቦች ውስጣዊ ሰላምን የሚያገኙባቸውን 5 ዘዴዎችን እንመለከታለን። ቪዲዮውን ለመመልከት ከወሰናችሁ ኮከቦችን በተመለከተ የትም የማታገኟቸውን መረጃዎች በየጊዜው ለመመልከት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የቻናሉ ቤተሰቦች እንደተለመደው የላይክ ምልክቷን በመንካት ቪዲዮን ጀምሩ። ኤሪሶች በተፈጥሮ ጠንካራ ሰራተኛ፣ ንቁና በራስ መተማመን ያላችሁ ኮከብ ናችሁ። ይህ ለስራ ያላችሁ ፍላጎትና መነሳሳት እረፍት አልባና ቁጡ ያደርጋችኋል። ስለዚህ ኤሪሶች ውስጣዊ ሰላምን ለማግኘት እነዚህን 5 ነገሮች ማድረግ ይኖርባችኋል። የመጀመሪያው ሚዛናዊ የስራና ማህበራዊ ህይወትን መፍጠር ነው። ለስራ ከምትሰጡት ትኩረት ተመጣጣኝ የሆነ እረፍትና የመዝናኛ ጊዜ ይኑራችሁ። ምንም እንኳን ማንኛውንም ነገር ለመስራት ጥንካሬው እንዳላችሁ ብታስቡም ነገር ግን እያንዳንዱን ተግባር ራሳችሁ ብቻ ለማከናወን አታስቡ። ቀላልና ሌላ ሰው ሊያከናውናቸው የሚችሉ ነገሮችን በኃላፊነት ስጡ። ከሰዎች ጋር በሚገጥማችሁ ክርክርና ጭቅጭቆች ጮክ ብሎ የመናገርና የመሳደብ ልምዳችሁ መልሶ ራሳችሁን ጭምር ይጎዳልና ይህንን ባህሪያችሁን አስወግዱ። ስፖርታዊ እንቅስቃሴዎችን የማድረግ ልምድን አዳብሩ። ከስፖርታዊ እንቅስቃሴዎች በተጨማሪ እንደ ምግብ ማብሰል፣ ንባብና አትክልቶችን መንከባከብ የመሳሰሉ ተግባራትን ማዘውተር ውስጣዊ ሰላምና መረጋጋትን እንድታገኙ ይጠቅማችኋል። ታውረሶች ታማኝ፣ ቆራጥና ሞቅ ያለ ልብ ያላችሁ ኮከብ ናችሁ። በዛኑ መጠንም የግትርነትና ቂመኝነት ባህሪ ያላችሁ ኮከብ ናችሁ። ታውረሶች ውስጣዊ ሰላማችሁን ማግኘት ከፈለጋችሁ ማድረግ ያለባችሁ እነዚህን 5 ነገሮች ይሆናል። ምንም እንኳን ከናንተ የተለየ ቢሆንም የሌላውን ሰው አመለካከት መቀበልና መማር ይኖርባችኋል። ታውረሶች ግትርነት በጣም ይጎዳችኋል። ግራ የመጋባት ጊዜ ውስጥ ካላችሁ ወደ ተፈጥሯዊ ቦታዎች ሂዱ። ተፈጥሯዊ ቦታዎች ሰላምን ይሰጧችኋል። አንዳንድ ድርጊቶቻችሁ ከራሳችሁ አልፎ የሌሎችን ህይወት ሊነካ እንደሚችል እወቁ። ይህንን ካላወቃችሁ ፈጽሞ ሰላም አታገኙም። ሜዲቴሽንን አዘውትሩ። ይህም አሉታዊ አስተሳሰባችሁን ለማስወገድ ይረዳችኋል። ለየት ባለ ሁኔታ መልካም መዓዛ ያላቸው ነገሮች አእምሯችሁን ፈታ የማድረግ አቅም አላቸው። ኮከቦች ምን አይነት ጓደኛ ናቸው? ይህ ቪዲዮ ምርጥ ጓደኛ ከሚወጣቸው ኮከቦች ጀምረን በጓደኝነት ውስጥ ከፍተኛ ጥንቃቄ የሚፈልጉ ኮከቦችን የተመለከትንበት ነው። ይህም ቪዲዮ ስትጨርሱ እንድትመለከቱ ተጋብዛችኋለሁ። ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽንና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ጄሚኒዎች በተደጋጋሚ እንደምጠቅስላችሁ ብልህ፣ ማራኪና ከምንም ነገር በላይ ሁለገብ ኮከብ ናችሁ። ነገር ግን በአንድ ጊዜ ብዙ ሐሳቦችን የሚያመነጨው ረፍት አልባው አእምሯችሁ ዘወትር ጭንቀት ውስጥ እንድትሆኑ ያደርጋችኋል። ተለዋዋጭነትም ሌላኛው ባህሪያችሁ ሲሆን እነዚህ ውስጣዊ ሰላም እንዳይኖራችሁ ዋነኛ ምክንያቶች ናቸው። ስለዚህ ውስጣዊ ሰላማችሁን ለመመለስ ተከታዮቹን ተግባራት አከናውኑ። የሥራ ፈጠራ አቅማችሁ ከፍተኛ ነው። ስለዚህ የሚመጡላችሁን የሥራ ሐሳቦች ወደ ተግባር ለውጧቸው። የምግብ ሰዓታችሁን የመዝለል ባህሪያችሁን አቁሙ። ሁልጊዜም የተመጣጠነ ምግብ መመገብ አለባችሁ። ሻወር በሙቅ ውሃ መውሰድ ዘና ያለ ስሜትን ይሰጣችኋል። አእምሯችሁን ለማረጋጋት የሚጠቅሙና ለእናንተ የሚሆኑ የተለያዩ የቪዥዋላይዜሽን ቴክኒኮችን ፈልጉ። በቀን ለ1 ደቂቃ ብቻ ስለሌላ ምንም ነገር ማሰብ አቁማችሁ ትንፋሽን በጥልቀት ወደ ውስጥ በመሳብና በማውጣት የትንፋሽ ኤክሰርሳይሶችን የመስራት ልምድ አዳብሩ። ካንሰሮች አስተዋይ፣ ተንከባካቢና ሩሩ ኮከብ ናችሁ። ከነዚህ ከሚጠቀሱላችሁ መልካም ባህሪያችሁ በተቃራኒ ደግሞ ስሜታዊነትና ቸልተኝነት ይታይባችኋል። ስለዚህ እነዚህ 5 ምክሮች ለእናንተ ነው። ካንሰሮች ስለ ራሳችሁና ፍላጎቶቻችሁ አስቡ። ፍላጎትን ማወቅና ራስን መንከባከብ ራስ ወዳድነት አይደለም። ይህ ሰላማችሁን ታገኙ ዘንድ እጅግ አስፈላጊ ነገር ነው። እንደ ሜዲቴሽን እና ዮጋ የመሳሰሉ ወደ ውስጣችሁ እንድትመለከቱ የሚረዷችሁን ልምዶች አዳብሩ። ችኩልነታችሁን ማቆም አለባችሁ። ፈጣን ውሳኔ ጉዳትም አለው። ስለዚህ ያላሰባችሁበትን ነገር ማሳደድ አቁሙ። የራሳችሁን ገደብ በደንብ ወቁ። ይህንን ገደባችሁን አክብራችሁ ሌሎችም እንዲያከብሩላችሁ አድርጉ። መተው ያለባችሁን ነገር መተውን ተማሩ። አንዳንድ ነገሮች ለእናንተ ጥሩ እንዳልሆኑ ተቀበሉ። ደፋርነት፣ ታማኝነትና የፈጠራ ብቃት ተወዳጅ የሊዮች ባህሪ ናቸው። ነገር ግን ትዕግስት አልባነትና ለራስ የሚሰጥ የተጋነነ ግምትም በሌላኛው ጎን ይጠቀስላቸዋል። ሊዮች ውስጣዊ ሰላምን ማግኘት ከፈለጋችሁ ማድረግ ያለባችሁን 5 ነገሮች እንመልከት።
ሰዎችን በተሻለ ለመረዳት እንድትችሉ በደንብ ለማዳመጥ ሞክሩ። እናንተ የማትጠቀሙባቸውን ሌሎችን የሚጠቅሙ መልካም ተግባራት ላይ ለመሳተፍ ድፍረታችሁና ውስጣዊ ጥንካሬያችሁን ተጠቀሙ። በየቀኑ ብቻችሁን የምትወዱትን የሚያረጋጋችሁንና ከተለመደ የየዕለት ኑሯችሁ ወጣ የሚያደርጋችሁን ጠቃሚ ነገር የማድረግ ልምድን አዳብሩ። ቅመምና ቅባት የበዛባቸውን ምግቦች አስወግዱ። እነዚህ ምግቦች ጫና ይፈጥሩባችኋል። ብዙ ውሃ ጠጡ። ኮከቦች ለምን ቺት ያደርጋሉ? ለዚህ ጥያቄ መልስ ከፈለጋችሁ ይሄው ቪዲዮውን በኢንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። በቪርጎ ዞዲያክ ውስጥ የምትመደቡ ሰዎች ነገሮችን ተንተና አድርጋችሁ የምትመለከቱ ጠንካራ መክኖ አስተሳሰብ ያላችሁና ታታሪዎች ናችሁ። ነገር ግን ፍጹምነት የምትሹ ከመጠን በላይ ትችት በሌሎች ላይ የምትወርዱና ግትር ናችሁ። ቪርጎዎች ውስጣዊ ሰላምን የምትሹ ከሆነ በጠንካራ ዕቅድ የሚመራ የተለመደ ቀንንም ነው የምታሳልፉት። ይህ ጥሩ ነገር ሆኖ ሳለ የተለመደው የቀን ውላችሁን ሊቀይሩ ለሚችሉ ድንገተኛ ነገሮችም ዝግጁ ሁኑ። ራሳችሁንም ሆነ ሌሎችን ይቅር የማለት ልምድን አዳብሩ። የእግር ጉዞ ወይም የዳንስ እንቅስቃሴዎችን አዘውትሩ። ነገሮችን የመቀበል ልምድን በማዳበር ከአሉታዊነት ተላቀቁ። ለእንቅልፍ በቂ ጊዜን ስጡ። የተረጋጋና ሰላማዊ ሰው እንድትሆኑ እረፍት ያስፈልጋችኋል። ሊብራዎች አፍቃሪ፣ ቆራጥና የጨዋነት ባህሪ ያላቸው ኮከብ ናቸው። ደግሞም ተንኮል፣ ህልመኝነትና ግዴለሽነትም ይይዛቸዋል። ሊብራዎች ውስጣዊ ሰላምን ለማግኘት ከፈለጋችሁ ማድረግ ያለባችሁ እነዚህን 5 ነገሮች ነው። በየዕለቱ ምን ነገሮችን ማከናወን እንዳለባችሁ የሚያስታውሳችሁን የዕቅድ ዝርዝር አዘጋጁ። እጅግ አስፈላጊ የሆኑ ውሳኔዎቻችሁን ከመወሰናችሁ በፊት የውሳኔውን ጥቅምና ጉዳት በዝርዝር እወቁ። ስሜታችሁን ከማፈን ይልቅ በትክክለኛው ጊዜና ቦታ በአግባቡ ግለጹ። ለዚህም እንደ ሙዚቃና ስዕል የመሳሰሉ ኪነጥበባዊ መንገዶች ወይም ሜዲቴሽንና ዮጋ ያሉ ልምዶችን መጠቀም ትችላላችሁ። ከአቅማችሁ በላይ የሆነን ነገር መተውን ተማሩ። ለራሳችሁ ደስታና መዝናናትን የሚፈጥሩላችሁ ጤናማና አዎንታዊ ግንኙነቶች ላይ አተኩሩ። ስኮርፒዮችም ስሜታዊ፣ አስተዋይና ማራኪ ኮከብ ናችሁ። ነገር ግን ቂም የመያዝና የቅናት ባህሪ ያላችሁ። ስኮርፒዮች ውስጣዊ ሰላምን ለማግኘት ማድረግ ያለባችሁ 5 ነገሮች እኚህ ናቸው። የመረጋጋት ዘዴዎችን ተለማመዱ። ለምሳሌ የጭንቀት ስሜት ውስጥ ስትሆኑ ራሳችሁን መንከባከብ፣ የትንፋሽ ልምምዶችን ማድረግና እንደ ዮጋ ያሉ እንቅስቃሴዎችን ማድረግ። አንድ ነገር አላልቅ ብላችሁ ረጅም ጊዜ ወስዶ ካስጨነቃችሁ እረፍት ማድረግ አለባችሁ። ሞክራችሁ ላላሳካችሁት ነገር በፍጹም ሼማ የያዛችሁ የአእምሮአችሁንና ሰውነታችሁን አቅም ለማመጣጠን ሞክሩ። የሰው ልጆች ሁሉንም ነገር የማከናወን አቅም እንደሌለን ማመን አለባችሁ። ሰዎች ለሚያጠፉባችሁ ጥፋት ይቅርታን አድርጉ። ቂምና ጥላቻ የእናንተን ውስጣዊ ሰላም አብዝቶ የሚጎዱ ነገሮች ናቸው። ከጥቃቅንና ዝርዝር ጉዳዮች ይልቅ ትልቁን ነገር ተመልከቱ። ያላችሁበት ኮከብ ከሌላው በተለየ የተሰጠው አንድ ትልቅ ተፈጥሯዊ ስጦታ አለ። ይህንን ቪዲዮ በመመልከት የኮከባችሁን ታላቅ ኃይል እወቁ። ቪዲዮውን በኢንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሳጁታሪሶች በጥሩ ጎን የሚነሱላችሁ ባህሪዎቻችሁ ሐቀኝነታችሁና ብሩህ አመለካከት ያላችሁ መሆናችሁ ናቸው። በተቃራኒው ረፍት አልባና ኃላፊነት የማይሰማው ተፈጥሮም አላችሁ። ታዲያ የተረጋጋ ማንነትና ውስጣዊ ሰላምን ማግኘት ከፈለጋችሁ እነዚህን 5 ነገሮች አዘውትሩ። ስፖርት ንቃታችሁን ይጨምራልና ለእናንተ የሚስማማችሁን የስፖርት አይነት ፈልጋችሁ ስሩ። ብሩህ ተስፋችሁን ከእውነተኛው ዓለም ጋር ለማመጣጠን ሞክሩ። ሕይወትን ከተጨባጭ ሁኔታዎች ጋር ተመልከቱ። በየትኛው ሁኔታ ምቾት እንደሚሰማችሁ አጥኑ። ጥሩ የሚሆን መጥፎ ስሜታችሁን ለማወቅ ሞክሩ። በትናንሽ ነገሮች እንኳን መደሰትን ተማሩ። ካፕሪኮርኖች በቀልደኝነታችሁ በመሪነታችሁና መካሪነታችሁ ትታወቃላችሁ። በተቃራኒው ደግሞ ራሳችሁን ከሌሎች የማራቅ ባህሪም አላችሁ። በተጨማሪም በቶሎ ተስፋ የምትቆርጡ ናችሁ። እናንተም ውስጣዊ ሰላማችሁን ለማግኘት ማድረግ ያለባችሁን 5 ነገሮችን እንመልከት። ማራቅ ካለባችሁ ራሳችሁን ከመርዛማ ሰዎች አርቁ። በይበልጥ እድገትና ጥንካሬን ከሚጨምሩላችሁ ሰዎች ጋር ግንኙነታችሁን ማጠናከር አለባችሁ። ውሳኔዎችን ስትወስኑ ስለ እድገት ብቻ ሳይሆን ስለ እሴቶችና ስነ ምግባሮችም አስቡ። የሥራ ላይ ስኬት የተሻለ ማንነትን ለማግኘት አንዱ መንገድ እንጂ ብቸኛው አማራጭ እንዳልሆነ ተረዱ። እንደ ዮጋና ሜዲቴሽን ባሉ ነገሮች አእምሯችሁና አካላችሁን ዘና አድርጉ። ሁልጊዜ ደስታ በምርጫችሁ የምታገኙት እንጂ ከሌሎች ሰዎች የሚሰጣችሁ ነገሮች እንዳልሆኑ አስታውሱ።
ፈጠራ፣ ነፃነት አፍቃሪነትና ተግባቢነት የተለመዱ የአኳሪየስ ባህሪዎች ናቸው። ነገር ግን ትዕግስት አልባ ናችሁ። በተጨማሪም ግላዊ ስሜታችሁን ብቻ ነው የምትከተሉት። ለእናንተ ለአኳሪየሶች እነዚህ 5 መንገዶች ውስጣዊ ሰላምን የምታገኙባቸው ናቸው። ለራሳችሁ ከማንም በፊት ያላችሁት ራሳችሁ መሆናችሁን ተረዱ። እናንተ ልትፈጽሙት በማትችሉት ሚና ውስጥ ራሳችሁን አታስጨንቁ። ነፃነታችሁን ጠብቁ። እያንዳንዱ እንቅስቃሴያችሁ ይህንኑ መሰረት ባደረገ መልኩ መከናወን አለበት። ድክመታችሁን አምናችሁ ተቀበሉ። ይህ አዳዲስ ጥንካሬን እንድታገኙ ይረዳችኋል። ግላዊነታችሁ ይጠቅማችኋል። ነገር ግን በተጋነነ ሁኔታ ራሳችሁን የተለያችሁ አድርጋችሁ ወደ ማሰብ ከተሸጋገራችሁ እብሪተኝነትን ሊያስከትል ይችላል። የነበረውን ትታችሁ ለሚመጣው አዲስ ነገር ለመቀበል ተዘጋጁ። ከጊዜ ጋር መኖርን ተለማመዱ። ጭንቀት ወይም ውጥረት ውስጥ ናችሁ? ይህ ቪዲዮ ለእናንተ ነው። እንደየኮከባችሁ ከጭንቀት የምትወጡበትን መፍትሄ በዝርዝር ተመልክተንበታል። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ፓይሰሶች በሩህሩህነት በሰዎች ዘንድ ትታወቃላችሁ። በተጨማሪም ግልጽ የሆነ ሐሳብና ባህሪን ያላችሁ፣ ነገር ግን እጅግ ምስጢራዊነትና ስሜታዊነትም ይታይባችኋል። እናንተ ውስጣዊ ሰላምን የምታገኙባቸውን መንገዶች ተመልክተን ይህንን ቪዲዮ እናጠቃል። በተደጋጋሚ ለጭንቀት ስሜት የሚዳርጓችሁ ነገሮችን ለይታችሁ ወቁ። ሰዎች ሁልጊዜ በደል እንዳደረሱባችሁ ማመንን አቁሙ። እናንተ አሳልፋችሁ ካልሰጣችሁ በቀር ማንም የእናንተን ደስታ ሊወስድ አይችልም። ከእውነተኛ ዓለም በብዙ የራቁ ህልሞቻችሁን ከነባራዊ ዓለም ጋር ለማቀራረብ ሞክሩ። የውስጣችሁን ሰላም እንዴት መቆጣጠር እንዳለባችሁ ጊዜ ሰጣችሁ ተማሩ። ራሳችሁን ከሰዎች ተጽዕኖ ጠብቁ። ለዚህም ጤናማ የመጠራጠር ልምድን አዳብሩ። የዛሬው ቪዲዮአችን ይህንን ይመስል ነበር። እንዴት አገኛችሁት? ከወደዳችሁት ላይክ በማድረግ አሳዩኝ። ያላችሁን ሐሳብ መሆን አስተያየት በኮሜንት ቦታው ላይ ጻፉልኝ። ተመሳሳይ ቪዲዮዎችን በየጊዜው ለማግኘት የኢትዮ ዞዲያክ የዩቲዩብ ገጽን ሰብስክራይብ በማድረግ ቤተሰብ ይሁኑ።